ተሳስተሽ እንኳን ለጽናት አንድ ነገር እንዳትነግሪያት ገባሽ? እሺ ማለካት ላንቺ የፍቅር ጥማት ስትይ ጽናትን መርዝ ያጠጣሽው ለፍቅርሽ ስትይ ሰውን ለመ ሰላም የተወደዳችሁና የተከበራችሁ የአስማረች ዩቲዩብ ተከታታዮች ሰላማችሁ ብዝት ተረፍ ይበልላችሁ። ባላችሁበት በምትኖሩበት ውድ የሀገሬ ልጆች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት ድራማ በክፍል 45 አንዳንድ ነገር ያየናቸውና የተመለከትናቸውም ኪራ ለቤቲ ቀለበት አስርላታለሁ በማለት እንግዲህ የሚወዳትንና ነፍሱን ለመስጠት የሚዘጋጅላት ለጽናት እንደዚህ አልነበረም ነበር መልሱ። እንግዲህ ጽናት ንጹህ ፍቅር አላት፣ ለኪራ ብዙ ነገር ሆናለታለች፣ እንዲሁም ደግሞ ብዙ ነገርም ሆናለች። እናም ዛሬ ደግሞ ቤቲ በማስፈራራትና ያው ሁሉን ነገር አደርገዋለሁ አንተ እሺ ካላልከኝ በማለት አስፈራርተው ነበር። ከዚህ በፊት ያደረገችውንም እናውቃለን። ጽናትንም ከአንድም ሁለት ጊዜ መርዛት ነበር፣ ግን በእግዚአብሔር ፍቃድ እግዚአብሔር ይመስገን ምንም ነገር አልሆነችም። እናም በድጋሚ በእርቃን ፎቶ እያስፈራራች ነበረ። ከዛም የእርቃን ፎቶ ደግሞ በአንድነት በኩል ታጠበ። ሲታጠብም ይሄ ነገር ምንድን ነው? ምን አይነት ትዕይንት ይዞ ይመጣ ይሆን የሚለውን እንግዲህ አንዳንድ ነገሮችን እናያለን። እና ኪራ በጣም አሁን ተጨንቆና ተጠቦ ባለበት ሰዓት ሁሉን ነገር ግራ ገብቶት ነበረ። ጽናትንም እንዳይቀርባት እያደረገ ነበር። ጽናትም እኔ እንዳልቀርብህ የምታደርግበት ምክንያት ምንም እንኳን ባላውቀውም የሆነ ነገር ግን ይሰማኛል። አንተን ቤቲ እንዳስፈራራችና እኔን እንድትርቅ ያረገችበት መንገድ ባይገባኝም እንኳን ወደፊት ደርስበታለሁ ብላለች። እናም ደግሞ ጽናት ለኪራ ያላት ፍቅር ይሄ ነው የማይባል በቃል ሊገለጽ የማይችል ነው። እናም ካጠገቡ ደግሞ ላለመራቅም ወስናለች። ከራሷ ጋርም እያወራች ነው። ኪራዬ በሰላም አይደለም የራቀኝም፣ እናም ስለዚህ ሁሉንም ነገር እንወጣዋለን ብላ ነበር። ከዛ ቤት በድጋሚ በሰራተኝነት መልኩ ስራዬን መስራት ፈልጋለሁ በማለት ወደ ኪራ ቤት የተመለሰችው። ነገር ግን ልክ እንደ ቤቲ ራስ ወዳድና የራሷን ጥቅም የምታስቀድም አይነት ብትሆን ኑሮ እንግዲህ እንደዛ አድርጎ ሲያመነጫጭቃትም ሆነ ከህይወቴ ራቂ፣ ደረጃሽን ወቂ፣ አንቺ እኮ ሰራተኛ ነሽ እስከ ማለት ድረስ ነው እንግዲህ አይደለም እንኳን ብቻውን ይቅርና ከቤቲ መሀልም እያመነጫጭቃት አይተናል። እናም ደግሞ በዚህ መካከል ደግሞ ያው የአንድነትንም ስራ እየተደነባበረች ስለነበረ የሆነ መረጃ ማግኘት አለብኝ ብላ ነበረ። ጽናት ግን የአንድነትን ፍራሽ ስታነጥፍም ፎቶ ወይም መታወቂያ አግኝታ ነበር። ይህ መታወቂያም የተመሳሰለ መታወቂያ ወይም ሁለተኛ መታወቂያ ነበረ ያገኘችው። ይህም ማስረሻ ዋና ስሟ እንደሆነ ስታየው የአንድነትም የሆነ ነገር እንዳለ ውስጤ ይነግረኛል፣ ስለዚህ በብልጠት ማወቅ ይኖርብኛል በማለት ነበረ ይሄን ነገርም ለማጣራት የሞከረችው። ከዛም አንድነትና ኪራም ከአንድ ላይ ሆኑ። ያው አንድነት ጸጸት ነገርም ስለተሰማት ይህን ነገር ማድረግና ማውራት አለብኝ ብላም ለራሷ በማሳመን እንዲሁም ከፈጣሪ ጋርም ሊያጣላይ ነው በማለትም ራሷን እየወቀሰችና እየተጸጸተች ነበረ። ከድጡ ወደ ማጡ ይባላል ይሄ ነው እያለችም የቤቲ ሁኔታና የቤቲ ማንገብገብ በጣም ግራ ገብቷታል። እናም የጽናትንና የኪራን ህይወት መበጥበጥ የለብኝም ከዚህ በኋላ፣ ስለዚህ እውነታውን መናገር አለብኝ ብላም ከራሷ ጋር አወራች። አንድነትም ባወራችበት ሰዓት ወስናም ለኪራ እንድትነግረው ሆነች። ኪራም ይሄን ነገር በሰማ ሰዓትም ጽናትም ሀሳብ ገብቷት ነበረ። ምንድን ነው የሚጨቃጨቁት የሚዋሩት? አንድነት ኪራ ምን እያላት ነው ብላም
ሀሳብ ገብቷት ነበር። ከዛም ወደ ጽናት ስትመጣም አንድነትን ጠየቀቻት። ያው ወቅቱ መታወቂያውን ያገኘችበት ሰዓትም ነበረ። ጥያቄም ልጠይቃት ነበረ። ምን ሆነሽ ነው? ምን እያወራችሁ ነበረ ከኪራ ጋር ብላም በምጠይቅበት ሰዓት እኔ ምንም አልሆንኩም ደህና ነን የሆነ ነገር እኮ ያለችም እየተንተባተበች ስትናገር እኔ በየሰዓቱ እየተከታተልኩሽ ነው፣ ነገር ግን ሁሉን ነገር ልትደብቅኝ አትሞክሪ እያለችም ባለችበት ሰዓት ኪራ ይመጣል። ከዛም ምን እየተባባላችሁ ነው ብላ ትጠይቃቸዋለች። ከዛም ጽናትም እንግዲህ የጠበቀችው መልስ አንድ አይነት ነው የነበረ፣ ነገር ግን የተለያየ ሆኖ ነው ያገኘችው። ኪራ ብር አለ፣ እሷ ደግሞ የሆነ ጌጣጌጥ አለች። ከዛም ተናዳ ነበር የወጣቸው ጽናት። በመቀጠልም ኪራ ለአንድነት ይሄን ነገር በፍጹም ተሳስተሽ እንኳን ለጽናት እንዳታዋሪያት ነበር ያለው። እናም ይሄ ነገር እንግዲህ ወደፊትም የሆነ ሀሳብም ሆነ የሆነ ስጋት እንዳይደርስባት ብሎ ነው ኪራ እንደዚህ ያለው። የእርቃን ፎቶ ከቤቲ እጅ ነበር የሚባለው ነገር ለእሷ ደግሞ ምን ያህል ከባድ እንደሆነ ስለሚያውቅና ስለሚረዳ አንድነትንም በማስጠንቀቅ ይሄ ነገር ለጽናት ማወቅ የለባትም፣ ምንም ነገር እንዳትናገሪ በማለት ነው የነገራት። ከዛም አንድነትም አረ በፍጹም አልናገርም ብላም እንግዲህ ወደ አሁኑ የሆነው ምንድነው ኪራ ቀጥታ የሄደው ወደ ቤቲ ነው። ቤቲም ከራሷ ጋር ታወራ ነበረ። ነገሩ ከሸፈብኝ፣ ወደፊት ግን እኔ ቤቲ ነኝ አልሸነፍም እያለችም ነበር። እናም ኪራም ደግሞ ገብቶ ቤቲ ግን ለምንድን ነው የምትወጂኝ በማለት ሲጠይቃትም ለፍቅራችን ስንል እኮ ነው ይሄ ሁሉ ነገር የሆነው እያለችም እሷን በምትመልስበት ሰዓት ሰሞኑን አንድ ነገር ትዝ አለኝ፣ የተረዳሁትም ነገር ይሄው ነው ብሎም ለቤቲ ያስረዳታል። ኪራም ከዚህ በኋላ ከእናቴ ቀጣይ ከልብሽ የምትወጂኝ አንቺ መሆንሽን ተረድቻለሁ በማለትም ይነግራታል። ቤቲም እኔ እኮ ነኝ ምን አልክ ድገመው በማለትም እንግዲህ ኪራ ያለውን እንዲደግምላት ትጠይቀዋለች። ኪራ ደግሞ ምንድነው ያላት? ጆሮሽ ከስድብ ውጪ አይሰማም ወይ? ሰምተሻል ነበር ያላት። እኔ ቤቲ እኮ ነኝ ምን እያልክ ነው ስትለውም አዎ ቤቲ ነሽ፣ ለፍቅሪ ስትይ ጽናትን የመረሻት፣ ለፍቅሪ ስትይ ጋነምን ቢሆን የምትመርጭ እያለም እንዲሁም አሁን ላይ ደግሞ ሰዎችን በማስፈራራት ለፍቅር ስትይ የምትኖሪ ነሽ፣ ፍቅረኛ የነበርሽ በማለት ሲመልስላት ቤቲም ደስታዋን መቆጣጠር አልቻለችም። ኪራም አሁንም ቀጠለ። ለፍቅራችን ስትይ ወደ ሰይጣን የተቀየርሽ ነሽ እያለም ብሏታል። ጽናትም በጣም ደንግጣለች። ሁለታቸውም እንደዚህ ተዋደው አይነት ስለመጣችና ስላየቻቸው። እናም በወቅቱ ጽናት ለኪራ ስልክ ጠራልህ በማለት ነበረ ወደ እነሱ ልትሄድ የቻለችው። ኪራ ግን ምን እንዳለ ስልኩ እኮ አልጠራም ያው መንጣት ፈልጋ ነው እንጂ በማለት ለቤቲም ነገራት። ከዛም ጽናትም የሆነውን ነገር ሁሉ ማመን አቃታት። ወደ ታች ነበር የወረደችው። ቁማም ትተክዝ ነበር። ሁለታቸውም ተያይዘው ወረዱ። ኪራም ጽናትን ባያት ሰዓት ሁሉ ነገሩ ተቀያይሯል። እናም ኪራ ምን ሆነ ነው አውራኝ እንጂ በምትልበት ሰዓትም ልክሽን ወቂ፣ ቦታሽን ወቂ፣ ገንዘብ ከሆነ ገንዘብ እሰጥሻለሁ፣ ስንት ትፈልጊያለሽ እያለ ነበር እያፋጠጠ ያየ ነው። ጽናትም በሁኔታው ተደነጋግራ ምን ሆነህ ነው ግን ቤቲ ምን አደርጋህ ነው እያለችም ጥያቄዋን መጠየቋን አላቆመችም። በመቀጠልም ቤቲ ስትመጣም እባክሽን ልቀቂው ፍቅረኛዬን፣ አንቺ ከሆንሽ በቃ እያለችም እንግዲህ የማይባል ቃላቶችን ነው ለጽናት ስትናገር የነበረ። እናም ኪራ ደግሞ ይሄን ነገር ወደ ውጭ ወተን እንብላ የሚለውን ሀሳብ ያመጣው ኪራ ነው እንግዲህ። እናም ጽናትን ከዚህ በኋላ ፍቅራችን ታድሷል፣ ከቤቲ ጋር ነው የምንኖር በማለት ነበር የነገራት። እና ይሄ ነገር የእውነት ነው ብላችሁ ታስባላችሁ ቤተሰብ? እኔ እንደሚመስለኝ የጽናት ፎቶ መታጠቡን ሰምቷል። ከዚህ በኋላ የምታንገራግርበት አይነት ነገር የለም። እናም ስለዚህ በሰላማዊ መንገድ
ቤቲ ከቤቴ ውልቅ ብላ ትወጣለች በማለት የወሰነው ውሳኔ ይመስለኛል። ቤቲንም ቀለበት ላስርላት ነው፣ እናም ሰርፕራይዙን ማየት አለብሽ በማለት ጽናትንም መንገድ ላይ ነግሯታል። እና ይሄ ነገር እውነት ከሆነ በጣም ከባድ ነው። ነገር ግን እውነታው ግን ኪራ አሁን ቤቲን በሰላማዊ መንገድ ከቤት ካስወጣ በኋላ ከዛ እንሄድበታለን፣ ሄደንም ምግብ እንበላበታለን ከተባለው ካፌ እንደውም ወቀሳ በበዛበት እንግዲህ ከህይወቴ መውጣት ይኖርብሻል፣ ከልቤ የማፈቅራትና የምሳሳላት ጽናት ናት ብሎ የሆነ ነገር አዘጋጅቶላታል እንጂ ጽናትን ከልቡ አይደለም እንደዚህ ራቂኝ ያላት ማለት ነው። እና ቤቲ ግን እውነት ነው ብላ በጣም ደስታ በደስታ ሆናለች። እና ቤተሰብ ምን አሰባችሁ ከዚህ ላይ? እኔ የሚመስለኝና የተሰማኝን ግምቴን ነው ገለጽ ያደረኩኝ ማለት ነው። እናንተስ የተሰማችሁን በኮሜንት ላይ ጻፉልኝ በማለት የዛሬው ቪዲዮ በዚህ ያልቃል ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ